እኮ በቃ የዋ ሩሩ ልትሆን ትችላለህ፣ ግን ደግሞ ያን ያህል ገብተህ ሰርጸህ ስላላየኸው አይሰማህም። እኛ ሰዎች ነን፣ ብዙ የሚያጨናንቁ ነገሮች አሉ፣ የቤት ኪራይ ምናምን እና እኔ እንደዚህ ተገድሼ ተጨንቄ አስቤ ወደዚህ ልመጣ የቻልኩት ቢካዝ አቶ ብርሃኑን እድሉ ስለሰጠሁት ነው። አስታውሳለሁ የኢትዮ ኢስታንቡል ሲደውሉልኝ የዛን ቀን የቤቲንግ ካምፓኒም ደውለውልኝ ነበረ። እነዚህ ቤቲንግ ካምፓኒ ብርን ከፍላለን ይሄን ያክል እና ቤቲንግ አስተዋውቅልን ብለው ጠየቁኝ። ኢትዮ ኢስታንቡል ደግሞ የጠየቁኝ ምንድነው እንከፍላለን እንትንናምን አይደለም ናና ሆስፒታላችን ጎብኝልን ብለው ጠየቁኝ። ከዛ ኢትዮ ኢስታንቡል ሆስፒታል መረጥኩኝና ከማናጀሬ ጋር አብረን ሄድ ነው። የዛኔ ነው አቶ ብርሃኑ እያሳየኝ ያለ ሆስፒታሉ ስለ 25000 ህፃናት ሜንሽን ያደረገልኝ። እኔ ደግሞ የነገርኳችሁ ነገር ነው 25000 ህፃናት ማገዝ እንደምፈልግ። እቺ ነገር ነች መጀመሪያ ያተሳሰረችን ማለት ነው። ኦልራይት ሌሎች ነገሮች ከማወቄ በፊት እቺ ቁጥር ነች ወደ አቶ ብርሃኑ ቀረብ ያደረገችኝና ወደ ሃርት ቱ ሃርት ቺልድረንስ ኤድ ቀረብ ያደረገኝ እቺ ቁጥር ነች 25000 ህፃን ብቻ፣ ሌላ ምንም አይደለም ልንገራችሁ። ከዛ ግን በዚች ቁጥር ወደ ውስጥ ገባው ወደ ሰርጀሪ ክፍሎች ገባው። አልጋዎቹ አየኋቸው፣ ሆስፒታሉን አየሁት እና ምን ያህል ተውት እናንተ የምታስቡት ሃርት ቱ ሃርት ቺልድረንስ ኤድ ኢትዮ ኢስታንቡል የሚያግዝ ነው የሚመስላችሁ አይደለ? እስካሁን ኢትዮ ኢስታንቡል ነበር ይህ ፋውንዴሽን እያገዘ የነበረው ከራሳቸው ወጪ ማለት ነው። ተረዳችሁኝ? ግን ማቆሚያ ያለው ቢካዝ ሁሉም ሰው የሆነ ጣራ አለው እና እሱን ጣራ ለመስበር እየሞከርን ያለ ነው በጣም በፍጥነት ለብዙ ልጆች ለመድረስ ማለት ነው። አይ ቲንክ ሲምፕል ነው ይሄ። ገባችሁ አይደለ? ከሆነ ጥሩ ነገር መጥፎ ነገር ማውጣት ከፈለክ ማለት ነው አስበህ ማውጣት ትችላለህ። በጣም ቀላል ነው በጣም ቀላል ነው ማስተዋል ትችላለህ። አስተውለህ ተገንዝበህ ተጨንቀህ ኔጌቲቭ ነገር ማውጣት ትችላለህ። ግን ማስተዋል ያለብህ ነገር ምንድነው? ኔጌቲቭ ላይ ፎከስ እያደረክ እንደሆነ ነው። ያ ኔጌቲቭ ነገር ላይ ፎከስ ማድረግህ ደግሞ ምንድነው የሚያደርገው? ይሄ እነዛ ልጆች ህይወታቸውን እንዲያጡ ያደርጋል። ቢካዝ ከጊዜ ጋር ነው እየተሽቀዳደምን ያለ ነው። ውድድራችን አሁን ከጊዜ ጋር ነው። እናንተ አታዩትም። እኔ ገብቼ አይቼዋለሁ፣ መስመሩን አይቼዋለሁ፣ ላይኑን አይቼዋለሁ። ምን ያህል እናቶች እየጠበቁ እንደሆነ፣ ምን ያህል ልጆች እየተቸገሩ እንደሆነ፣ ምን ያህል ልጆች ህይወታቸው እያጡ እንደሆነ አይቼዋለሁ እኔ። ይህ ደግሞ አይናችሁ አንዴ ይህ ወረፋ ቢያይ ይህ ቁጥር ማለት ነው ቁጥር ሆኖ ሲቀር የሆነ ሂሳብ ነው የሚመስለው። ግን ደግሞ ይህ ቁጥር በሰው መልክ ተሰልፎ ስታዩት ያ ሰልፍ ደግሞ ለቅሶ ያለበት ሲሆን በጣም ያሳዝናቸዋል ጋይስ። ከጊዜ ጋር ነው የምትሯሯጡትና አቶ መኮንን ትንሽ ያሳዝነው ምንድነው ጊዜ ማጥፋታችን ነው ቢካዝ ጊዜ የምናጠፋበት ሰዓት ላይ አይደለንም ያለ ነው። ለነዚህ ልጆች ባለችን ሰከንድ ተጠቅመን መድረስ አለብን። ለዛም ነው አሜሪካ የመጣሁት እኔ። ተረዳችሁኝ? እቺ 10 ቀን በስነ ስርዓት መጠቀም እፈልጋለሁ። ጊዜን ዌስት ማድረግ አልፈልግም እና ማንም ሰው የመጠየቅ መብት አለው። አመሰግናችኋለሁ፣ እወዳችኋለሁ ከምታስቡት በላይ። ነገ ተዘጋጁና የብዙ ልጆች ህይወት እንቀይራለን። እወዳችኋለሁ። እርቦኛል በጣም ነው፣ መብላት አለብኝ ምግብ።